ሰላም እንዴት ናችሁ? በዚህ የስልጠና ቪዲዮ የምንመለከተው ደግሞ የሰርቬይ ሞዲፊኬሽን ሪኩዌስት ይሆናል። ወደዛ እንሄዳለን። ከዚህ ቀደም ባየነው ቪዲዮ ላይ የሰርቬየራችን አባይነህ ኃይሉ እንዴት ከሞባይል አፕሊኬሽኑ የሰርቬይ ለቦርሆል አዲስ ለምንሰራው ለቦርሆል ፕሮጀክታችን ሰርቬይ እንዴት እንደሰራልን እንዳስገባልን እንዴት የቦርሆሉን ሎኬሽን እንዴት ፒን እንዳደረገልን አይተናል። የቱ ጋር እንደሚሰራ ማለት ነው። አሁን ደግሞ ከኦፊስ ቁጭ ብሎ የቴክኒክ ኃላፊው መጀመሪያ የሚያደርገው ሪፍሬሽ እዚህ ውስጥ ከሆነ ማን ነው ግን እኛ ከውጪ ላሳያችሁ። ውጪ ላር እዛው ፔጅ ላይ ከሆነ ብራውዘሩን ሪፍሬሽ ኮንትሮል አር በመጫን ሪፍሬሽ ማድረግ ይችላል። ነገር ግን እዚህ ከውጪ ሊስት ላይ ከሆነ 6992 ላይ እንደምታየው ሰርቬይድ ይላል። ሰርቬይ እንደገባ ስታተሱን ያያል ማለት ነው። ታሪኩ ይከፍተዋል። እንደከፈተው እሺ አንዴ እዚህ ጋር ሪፍሬሽ እናርግ። ከፍቶት ፔጁን የብራውዘር ፔጁን ኮንትሮል አር አድርጌ ሪፍሬሽ ሳደርገው በአባይነህ የተሰሩትን ሰርቬዎች እዚህ ጋር ያያል ማለት ነው። እንደ ሂስትሪ እዚህ ጋር መተን ይኸው አባይነህ ኃይሉ ታምሬ ሰርቬይ ስለመስራቱ ሂስትሪው ላይ ማየት ይችላል ማለት ነው። መቼ ላይ ሲንክ እንዳደረገ አባይነህ ሁሉ ያሳየናል። አሁን ሰርቬው ላይ ስንመለከት የማቴሪያል ሴክሽኖች አሉን። እንደምታዩት እዚህ ጋር የማቴሪያሉ ፎቶ መጥቷል። ይሄኛው የፒቪሲ ፓይፕ የፒቪሲ ፓይፕ 300 ኤምኤም እፈልጋለሁ ብሎ ሰርቬሩ የገመተው ነው። ለስራው 20 ሜትር ያስፈልጋል ብሏል። በሜትር ስለሆነ እየተለካ ያለው። እሺ ከዛ ደግሞ ቦል ቫልቭ ዴን 25 በፒስ ነው። ይሄ ደግሞ የሚቆጠረው ሜን ስቶር ላይ 6 አለ። ይቅርታ ሜን ስቶር ላይ ከሜን ስቶር 6 እፈልጋለሁ ብሏል። ይሄ ሰርቬይ የተሰራው ኳንቲቲ ነው። ሲሚንቶ 5 ኩንታል እፈልጋለሁ ብሏል። ይሄ ቦል ቫልቭ 6 ፒስ እፈልጋለሁ ብሏል። ይሄኛውን ፒቪሲ ደግሞ 20 ሜትር እፈልጋለሁ ብሏል። ቼክ ቫልቭ 3/4 ደግሞ 17 ሜትር ያስፈልጋል ለዚህ ስራ ብሏል ማለት ነው። ይሄው እዚህ ጋር አቬለብል ኳንቲቲ ጋር ስንመጣ ደግሞ ይሄን አንዴ ሳይዙን አነስላር አቬለብል ኳንቲቲ እነዚህ አይተሞች ሜን ስቶር ላይ ምን ያህል አሁን ከረንትሊ እንዳሉ ነው የሚያሳየን ማለት ነው። ሶ ይሄ ዩፒቪሲ ፓይፕ 300 ሚሊሜትሩ 53 ኳንቲቲ ያለ 53 ሜትር አለ። ኦልሬዲ እኛ 20 ሜትር ነው የጠየቅነው። ቦል ቫልቭ 1500 አለ ሜን ስቶር ላይ 6 ፒስ ነው የተጠየቀው። ሲሚንቶ 543 ኩንታል አለ ሜን ስቶር ላይ 5 ኩንታል ነው የተጠየቀው። ቼክ ቫልቭ 3/4 ኢንች 17 ፒስ ነው የተጠየቀው። ስቶር ላይ 2987 ፒስ አለ ማለት ነው። ሁሉም የተጠየቁት ማቴሪያሎች ስቶራችን ውስጥ አለ ማለት ነው። በዚህ ሴናሪዮ ሌበር ብናይ የቁፋሮ ስቶን በዴሊ በቀን ሰራተኞች 4 የቀን ሰራተኞች የሚያስፈልጉበት ዴሊ ሲሆን የነምበር ኦፍ ሌበረርስ ነው ብለናል። ከዛ የኮንትራት ስራዎች ደግሞ 2 አሉ። ለዚህ ለቦርሆል ፕሮጀክታችን የሚያስፈልግ ኤክስካቬሽን ሶይል 15 ሜትር የሚቆፍሩ ኤክስካቬሽን አስፋልት 10 ሜትር የሚቆፍሩ 2 የኮንትራት ስራዎች እንዳሉን እናያለን። እነሱም አፕሩቭድ አልተደረጉም። አውትሶርስ ስራ ላይ ደግሞ ለዚህ ለቦርሆል ስራችን 2 አውትሶርስ ስራዎች እንደሚያስፈልጉት በሌሎች መስሪያ ቤቶች የሚሰሩ 2 የሰርቪስ ስራዎች እንዳሉ ሰርቬራችን ሰርቶልናል። አንደኛው ይሄኛው ነው፣ ሌላኛው ደግሞ ይሄኛው ነው ማለት ነው። በኳንቲቲ ደረጃ አንዳንድ ጊዜ የሚሰሩ በዚህ መልኩ ገብቷል ማለት ነው። ሶ አሁን ላይ ምንድነው ልናደርግ የምንችለው? በዚህ ቪዲዮ የምናየው ሪኩዌስት ሞዲፊኬሽን ነው። ሶ ታሪኩ ሂርቦ ቴክኒክ ሄዳችን ይህንን አናላይዝ ካየ በኋላ በእውነትም ለዚህ ቦርሆል ተከላ ያስፈልጋል ወይ ወይም በቂ ማቴሪያሎች ገብተዋል ወይ፣ የተረሱ ማቴሪያሎች ካሉ ይሄ ማቴሪያል እኮ ተረስቷል ብሎ ማስጨመር ይችላል። ሶ ለዛ አይነት ሀሳብ እዚህ ጋር ለምሳሌ ማቴሪያል ላይ የሆነ ማስተካከል አለብን የሚለውን ነገር ሪኩዌስት ሞዲፊኬሽን ይጻፍልን ለሰርቬሩ። ስለዚህ ፕሊዝ ኢንክሪዝ ዘ UPVC
500 mm ኳንቲቲ ኦፍ ይለዋል። ስለዚህ from 20 to 30 ሜትር። ስለዚህ ዩፒቪሲ ፓይፕ 300 ሚሊ ሜትር ላይ 20 ሜትር ነው የጠየቀው። ወደ 30 ሜትር አሳድግ ብሎ ሪኩዌስት ሞዲፊኬሽን ጠየቀ ማለት ነው። አሁን እንደምታዩት እዚህ ጋር ስታተሱ ኦንጎይንግ ሆኗል። ከዚህ በፊት እንዳወራ ነው የአሴት ማኔጅመንት ላይ ሰርቬይ ስታተስ ሁልጊዜ ሰርቬይ ቢኖርም ኦንጎይንግ ነው ስታተሱ የሚሆነው። ለምን ፕሮጀክቱ እየተሰራ እየሄደ ራሱ ማቴሪያሎች ቢያልቁብን ሰርቬሮች እንደ አዲስ ሰርቬይ እየጨመሩ አዳዲስ ሰርቬዮች እየጨመሩ እያስገቡ ከዛ ቴክኒክ ሄዶቻችን አፕሩቭ እያደረጉልን ኦንጎይንግ ፕሮግረስ ይሆናል ማለት ነው። መጀመሪያ ላይ በተሰራው ሰርቬይ ብቻ ፕሮጀክቱ ያልቃል ማለት ላይሆን ይችላል። ስለዚህ ምናልባት ፕሮጀክቱ 3 ወር፣ የ2 ወር፣ የ1 ወር በሚሆን ጊዜ መጀመሪያ የተሰራው ሰርቬይ ለተወሰኑ ሳምንታት ብቻ ሊያገለግል ይችላል። አኪዩሬት ሆኖ ለሁሉም እስከ መጨረሻው እስከ ፕሮጀክት መጨረሻው የሚያገለግል ከሆነ እሰየው ነው። አለበለዚያ ግን ምንድነው የሚደረገው? ኮንቲኒየስሊ ሰርቬሮቻችን ሰርቬይ ሊያስገቡ ይችላሉ። እንደሚፈልጉት ማቴሪያሎች፣ ሌበሮች ወይም አውትሶርስ ስራዎች መጠን ከቴክኒክ ሄዶች ጋር በመነጋገር ሰርቬዮች ሊገቡ ይችላሉ። ኢቨን ቴክኒካል ወርክ እየተሰራ ራሱ ሰርቬይ ሊገባ እና ሰርቬይ አፕሩቭ ተደርጎ ድጋሚ ከስቶር እቃዎች ሊወጡ ይችላሉ ለዛ ስራ ማለት ነው። ሶ አሁን እንዴት ሪኩዌስት ሞዲፊኬሽን ተጠቅሞ ቴክኒክ ሄዱ ሪኩዌስት ሞዲፊኬሽን እንደላከ አይተናል። ሂስትሪውን እዚህ ጋር ብንመለከት ሂስትሪያችን ላይ ታሪኩ ይርቦ ሪቪዥን ሪኩዌስት ጠይቋል ሰርቬይ ላይ የጻፈው ኖት ደግሞ እዚህ ጋር አለ። በቀጣይ ቪዲዮ የምንመለከተው ሰርቬየሩ አባይነህ ኃይሉ የሞባይል አፕሊኬሽኑን በመጠቀም እንዴት ከኃላፊው ከታሪኩ ይርቦ የመጣለትን ግብአት በመጠቀም ሰርቬውን አስተካክሎ ድጋሚ እንደሚልክ እናያለን።